ፓስተር አምኜ ተሸንፌያለሁ። ቴንክ ዩ ፓስተር። በዚሁ አጋጣሚ ወደ አንተ ጋር አደርጋቸዋለሁ ማለት ነው። ጀምረናል እንደ ጨዋታውን? አዎ ጀምረናል። መቼ? አሁን እንግዲህ እሺ ከጀመረ እኔ እኮ ይገባናል መሰለኝም እኮ ሶፊ፣ ይኸውልህ ቅጣቱን እንዳትረሳ። ካሸነፍኩ ኖ እኔ ነኝ እኮ ይዤ የምሄደው። ካሸነፍከኝ እኔም ካሸነፍኩ በተመሳሳይ እኔም ይዤ የምሄድ ቦታ ይዤ እሄዳለሁ። ምን ማለት ነው? በቃ ካሸነፍክ እንዳለ የዛትካቸው ነገሮች በአጠቃላይ ማድረግ ትችላለህ። ኖ እኔ አንተን ይዤ የምሄደው ሐዋሳ ነው እኮ ነግሬሃለሁ እኮ። ካሸነፍክ ነው። አይ ምን ጥያቄ ያለው? ምን ቀና ብለህ ማየት እኮ ነው። ምንም ጥያቄ የለውም እኮ ወንድሜ። ኦኬ። እና አክቹአሊ ያው እንግዲህ የቀጠርናቸው ሰዎች አይ ቲንክ 2 ሰዓት ተኩል ነው የምንገናኘው ተባብለናል። እና በጣም ቴንክ ዩ። በዚህ አጋጣሚ ኦርቶዶክሳውያን የሚገርም በአንተ ምክንያት እኔን ወደውኝ በጣም ብዙዎቹ እኔ ጋር መጥተው ታፕታፕ ሲያደርጉ ነበረ። ኮፒ ሊንክ አድርጉለት። እኔ መጀመሪያ ጊዜ ነው ጌም ታውቃለህ፣ ብዙ ኤክስፔሪየንሱ የለኝም፣ ግን መጥተው እኔ ጋር በጣም በብዙ ሰፖርት አድርገውኛል እና በጣም ነው የማመሰግነው። ኢቨን 1 ሚሊዮን ታፕታፕ ያስደረገችልኝ ሙሻ ነች እዚህ የነበረችው፣ ሌሎቹም ሁሉም እንዳሉ። ስለዚህ በጣም የማመሰግናቸው ሁሉንም። ስለዚህ እኔ ጋር ያላችሁ ሁላችሁ እግዚአብሔር ያክብርልኝ። በጣም የማመሰግነው። በጣም ደስ ብሎኛል እዚህ ስላላችሁ እና ጥሩ ነው። ብቻ ብዙ ሰው መልካምነቱን አይቻለሁ እውነት ለመናገር እና ምን ትላለህ ፓስተር? መሸነፍ ምን እንደሚመስል ትንሽ ከጌሞቹ መጨረሻ ሰዓት ላይ እንደው ትነግረናለህ። መሸነፍ ምንድን ነው የሚመስለው? ምን ማለት መሸነፍ የሚለውን ነገር እንዴት ማለት እንደ መሸነፍ ምን እንደሚመስል ትነግረናለህ። አሁን ምን መሸነፍ ሁላችሁንም በጣም አመሰግናለሁ። ያው እንደማሸንፍ ምን ጥያቄ እኮ የለውም እኮ ፓስተር። በቻልከው አቅም ለሴፍቲ ሲባል ያሰርከውን ከረባት ብታወልቀው ምናልባት ወደ ሆን ብዬ ነው እኮ ይሄንን ዙር እኮ ሆን ብዬ እኔ ታክቲካል እኮ ነው ይሄ ባይ ዘ ዌይ ታክቲካል ጌም ነው እና ልጅ ደግሞ ይሮጣል እንጂ አባቱን ምን አይልም። ነገራችን ላይ ብዙ ነገር ተብለናል እኮ የሚገርም በአንተ ምክንያት እኮ ብዙ ነገር ነው የተባልነው። እና ኤኒዌይስ ሁሉም ነገር አልፎ እዚህ ጋር መድረሳችን በራሱ እውነት ለመናገር በጣም አንተ ምን ያህል መንፈስ ቅዱስ እንዳጽናና ምን ያህል ብርቱ እንደሆንክ እንዴት የእግዚአብሔር ቃል ሰዎችን እንደሚደግፍ ነው ያየሁትና መልካምነትን አይቻለሁ፣ ጨዋነትን አይቻለሁ። እና በዚህ አጋጣሚ እዚህ ባለ ሰው ሁሉ ፊት ላመሰግን እወዳለሁ። ፈልዬ ያለህ በጣም እውነቴን ነው የምልህ እና ሰው በተለያየ መልኩ ነው ያው ሰውን ሳይቀርብ ሳያውቅ በብዙ ነገር ውስጥ ይገባል። ኤኒዌይስ ደስተኛ ነኝ ስለአንተ። ቴንክ ዩ ሶፊ፣ በጣም ነው የማመሰግነው። አይ እውነት በቁም ነገር ያው አንተ በጣም መልካም ሰው ነህ፣ በጣም ካይንድ ነህ። በቤተ እምነት እንለያያለን። አንተ የምታምነው ነገር እኔ የማምነው ነገር በዛ ደረጃ በሀሳብ ልዩነት አለን፣ ግን በሰዋዊነት ደረጃ ደግሞ መልካም ሰው ነህ እና እውነት እኛም በጣም ነው የምናመሰግንህ። ኦርቶዶክስ የሆነ እህቶች ወንድሞች በአጠቃላይ እንወድሃለን፣ ግን አንተን ከማሸነፍ የሚገድበን አንዳች ነገር የለም። ይሄን ማለት ወዳለሁ። ግድ የለም እሱ ነው ያለው። እኔ አሁን እኮ የማደርገውን ነገር ታያለህ እና ሆን ብዬ ነው፣ በስትራቴጂ ነው። አሁን አንበሶቹ ላይ ነው ወደ አንተ ጋር ነው የሚለቀቁበት። ጨረሩ ወደ አንተ ጋር ነው የሚመጣው። ኦኬ ጋይስ፣ አሁን ሁላችንም እሺ፣ ተወዳጆች ሁላችንም
በደንብ አቋችን አሳይሽ የኔ ተወዳጆች። አሁን ለደዋውላ እንግዲህ ሼር ላድርግ። ሁለተኛ ሶስተኛ ላይ ነው እንድትመጡ ብዬ ያልኩት። ስለዚህ ወደዛ ልምጣ። ፓስተር እውነት ልትደውል ነው እንዴ? ኧረ እንደዚህ አይቻልም። ጌም ላይ መደወል ምናምን አይቻልም። አይ እንደዚህማ ጥሩ አይደለም። አንዳንድ ጊዜ መደዋወሉ ጥሩ እኮ ነው። መደዋወል ጥሩ ነው። ከረባትህን ብትወርቀው ግን አሪፍ ነው ሶፊ። ለምን መሰለህ? ሰው ሲናደድ የሚያደርገው ነገር ለንደን ውስጥ ምን አለ መሰለህ፣ ኮንሰርቫቲቭ ናቸው እና አንዳንድ እንደዚህ አይነት አካሄዶች ላይ ፕሮቶኮል ይፈልጋሉ። ለዛ ነው እንዳገሩ ይጣላል። አሁን በለንደን ስንት ሰዓት ነው? ከሰዓት ነው። ከሰዓት ስንት ሰዓት? የአንድ ሰዓት ልዩነት ነው በነገራችን ላይ ያለን። እንደ ዱባይ የአንድ ሰዓት ልዩነት ነው ያለን ጋይስ። ይኸውላችሁ አሁን ባለ በሌላ አቅማችን በደንብ ሰፊ ልዩነት ነው ማሸነፍ ያለብን። እሺ አንድ ሰዓት ነው ልዩነታችን እና በነገራችን ላይ በጣም ባልተመቻቸ ሰዓት ነው። በቃ በጣም ብዙ ፕሮግራም እንትን አድርጌ ነው የመጣው። ሰዓቱንም አላወቅኩትም ነበር። ለዛ ነው ያረፈድኩት ለመናገር። ሚቲንጎች ነበሩ። በዚህ አጋጣሚም ያረፈድኩባችሁ ሰዎች በጣም ይቅርታ። እንግዲህ ያረፈድኩት በጉዳዮች ትንሽ መጣበብ ስለነበረ በዛ ምክንያት ነው። ስለዚህ ከእንደዛ እንድትወስዱት ይሁን ጋይስ። አሁን ይኸውላችሁ አሁን ትሪፕል ነው እሱ ሚሊዮን ዱኔጋ ፊሽ ወንድማችን እሱ የሚለውን ነገር እኔ ጋር እንድታረጉ እሱ የሚለውን ነገር አሁን እኔ ጋር ትሪፕል ነው። አሁን በአንዴ ከፍ ማለት አለብን፣ ከፍ ማለት አለብን። አሁን መብለጥ አለብንና ከፍ ብለን ነው የምንበረው። ቴንክ ዩ ቬሪ ማች ቴንክ ዩ ቬሪ ማች። ከፍ ብለን መብረር አለብን። በዚህ 43 ሰከንድ ከፍ ማለት አለብን። ስለዚህ ሻራ ትሪፕሉን እንጠቀሙ። ሰፊ ልዩነት ነው ማሳየት ያለብን። ከፍ ብለን ነው እንግዲህ የምንበረው። ቴንክ ዩ ቬሪ ማች ዴቭ ጆኒ፣ በጣም አመሰግናለሁ ሁላችሁንም። ሁላችሁም ኢትዮጵያን ኤርትራውያን እንግዲህ በመላ ዓለም ያላችሁ ሁላችሁ አብራችሁ ስላላችሁ በጣም አመሰግናለሁኝ። እንግዲህ አንድ 10 ምናምን ሰከንድ አለችን፣ በዛ እንሄዳለን። በጣም አመሰግነው። ምን ነው ምን ገጠመ? ኧረ በጣም እንዴ በጣም የሆነ ከባድ የሆነ ነገር እንዴ ከባድ የሆነ ነገር ተፈጥሮ። ቆይ ሪከርድ አድርጌ ልክልሃለሁ። ምንድነው? ምን ሆኗል? ኢየሱስ በስመ የኛ ፋሚሊዎች ትለያላችሁ። እግዚአብሔር ምን ተፈጠረ እንዴ? ኧረ በጣም ከባድ ሪቫይቫል እውነት እንዴ! ኧረ ማለት አንተ ቤት ሰዎች የሉም እንዴ? የምን እኔ ጋር ወደ 226 ሰው አለ። እኔ ጋር 226 ሰው አለ። አንተ ጋር ስንት ሰው አለ? እኔ ጋርም እንደዛ ተመሳሳይ ነው። አይ አይመስለኝም። እኔ ጋር አሁን 226 ነበር፣ አሁን 228 ሆኗል። በትክክል አንተ ጋር ያለውን ሰው ብትነግረን አሪፍ ነበር። እንዴት ናችሁ? ሰላም ናችሁ ወይ? 228 ሰዎች በልልኝ። በጣም እንዴት ናችሁ ብለዋል በልልኝ። አሁን እንግዲህ አንዴ አሁን እውነት እንቀጠቅጣለን። አሁን እንቀጠቅጠዋለን። እስካሁን እየተረመረምክ ነው ያለው። አውቃለሁ፣ እየተረመረምክ ነው ያለው።
እንትና እኔ ጋር ነው ያለው። በነገራችን ላይ ይኸውልህ እያየሁት ነው። ማ ዘመድኩን አረ ስለ መድኃኒዓለም አረ ስለ እኔ ከሰው አታነካኩኝ። እንደው ስለ መድኃኒዓለም አረ እንደው በቅዱስ ሚካኤል እንደው ባሃው እኔ ጋር ነው ያለው እንዴ ያለው። ኧረ እውነቴን ነው የምልህ። እኔ ጋር አሁን ቴክስት አደረገልኝና ሊያስደነግጠው ፈልጓል። ለአንተ ትንሽ ይቆራረጣል። ሊያስደነግጠው ፈልጓል ዘመድኩን። አይ ትንሽ ይቆራረጣል የአንተ ኔትወርክ። አረ እንደው በመድኃኒዓለም ሊያስደነግጠው ፈልጓል። ምን ላድርግ? ቶፊ ከንፋር ነው ገና ነው እኮ ቤስት ኦፍ 3 እኮ የተባባልነው እኮ ቤስት ይኸው 2 ጊዜ ተሸነፍክ እኮ ኦልሬዲ እኮ በቃ አሁን አንድ ጀመርን። ያንን እኮ መግቢያ ነው ያለው። ኧረ በል ይኸው ቤስት ኦፍ 3 እኮ በቃ እኮ ይኸው አለቀ እኮ። የኔ ሰዎች 2 ሰዓት ተኩል ነው የቀጠርኩት ብዬ እኮ አንድ ያኛውንም አልተጫወትንም እኮ። አይ ተጫውተናል። ይኸው ቤስት ኦፍ 3 ተጫውተናል። ተሸንፈሃል አይደለም እንዴ ቶፊ? በእናትህ ፕሊዝ አም ሲሪየስ። መጀመሪያውን መጀመሪያው ይኸው ጀመርን እኮ 2 ተጫወትን እኮ። አሁን ማሸነፍ ነው በመድኃኒዓለም። አይ ተው ትልልቅ አልገባኝም። እንዴት ምን ማለት ነው? ቅድም እኮ አልጀመርንም መጀመርንና እግዚአብሔር ይኸውልህ እንግዲህ ይሄ ነው ትልቁ ችግር። አየህ ዛሬ ቆርጬ ወደ አዲስ አበባ ሄዳለሁ። በዚህ አራዝ ይሄን ያክልማ ዋጋ ከፍለን ፕሊስ እንትና እኮ ታዲያ አይደለማ 1-2 አሸንፈኛል። ያኛው ገና ልንገባ እንደዚህ ፕሪቪው እኮ ያልተመሰለኝ ነው አይደለም። አንድ ሌላ ቻንስ ልስጥ በቃ። ከዛ በኋላ ግን ፎርስ ያ አንድ መጨረሻ ቻንስ ልስጥ። ቻንስ ሰተኛ አይደለም እንዴ? አይደለም ይሄኛው ይቆጠራል። ይኸው 1-2 አሸንፈኛል። ስንት 1-2 አሸንፈኛል። እሺ ስለዚህ አሁን ቀጣይ ካሸነፍ ከአንድ አቻ እንሆናለን። ከተሸነፍክ ግን ከተሸነፍኩ በቃ ተሸንፋል። ከየት የምትሆነው እንዲህ አይነት ነገር ማጭበርበር ያለበት 232 ኧረ በለው ማለት አንተ ቤት ሰዎች የሉም እንዴ? የምን እኔ ጋር ወደ 226 ሰው አለ። እኔ ጋር 226 ሰው አለ። አንተ ጋር ስንት ሰው አለ? እኔ ጋር እንደዛ ተመሳሳይ ነው። አይ አይመስለኝም። እኔ ጋር አሁን 226 ነበር፣ አሁን 228 ሆኗል። በትክክል አንተ ጋር ያለውን ሰው ብትነግረን አሪፍ ነበር። እንዴት ናችሁ? ሰላም ናችሁ ወይ? 228 ሰዎች በልልኝ። አብትሽ ቴንኪው በጣም እንዴት ናችሁ ብሏል በልልኝ። አሁን እንግዲህ አንዴ አሁን እውነት እንቀጠቅጣለን። አሁን እንቀጠቅጠዋለን። እስካሁን እየተረመረምክ ነው ያለው አውቃለሁ። እየተረመረምክ ነው ያለው። እንትና እኔ ጋር ነው ያለው። በነገራችን ላይ ይኸውልህ እያየሁት ነው። ዘመድኩን አረ ስለ መድኃኒዓለም አረ ስለም እኔ ከሰው አታነካኩኝ። እንደው ስለ መድኃኒዓለም እናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያት፣ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ። በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና፣
ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም፣ አንቀንስም። 4 ነጥብ። አንጨምርም፣ አንቀንስም። 4 ነጥብ ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር 2:5 ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ በመለኮትነቱ ደግሞ እግዚአብሔር አብ ጋር ብሎ በደም ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛ። በጣም ወዳችኋለሁ፣ አመሰግናለሁ። 6 ከቁጥር 1 ጀምሮ በተለይ አዲሱ መደበኛ ትርጉም በጣም ስለምወደው ወንድሞች ሆይ ይልና ከእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ አለና እናንተ በደንብ አቋችና ሳይሽ የኔ ተወዳጆች አሁን ለደዋውላ እንግዲህ ሼር ላርግ 2ኛ 3ኛ ላይ ነው እንድትመጡ ብዬ ያልኩት። ስለዚህ ወደዛ ልምጣ። ፓስተር እውነት ልትደውል ነው እንዴ? ኧረ እንደዚህ አይቻልም። ጌም ላይ መደወል ምናምን አይቻልም። አይ እንደዚህ ማ ጥሩ አይደለም። አንዳንድ ጊዜ መደዋወሉ ጥሩ እኮ ነው። መደዋወል ጥሩ ነው። ከረባትህን ብትወርቀው ግን አሪፍ ነው። ሶፊ ለምን መሰለህ? ታው ሲናደድ የሚያደርገው ነገር ለንደን ውስጥ ምን አለ መሰለህ? ኮንሰርቫቲቭ ናቸው።
እና አንዳንድ እንደዚህ አይነት አካሄዶች ላይ ፕሮቶኮል ይፈልጋሉ። ለዛ ነው እንደ ሀገሩ ይጣላል። አሁን በለንደን ስንት ሰዓት ነው? ከሰዓት ነው። ከሰዓት ስንት ሰዓት? የአንድ ሰዓት ልዩነት ነው በነገራችን ላይ ያለን። እንደ ዱባይ የአንድ ሰዓት ልዩነት ነው ያለን ጋይስ። ይኸውላችሁ አሁን ባለ በሌላ አቅማች በደንብ ሰፊ ልዩነት ነው ማሸነፍ ያለብን። እሺ አንድ ሰዓት ነው ልዩነታችን እና በነገራችን ላይ በጣም ባልተመቻቸ ሰዓት ነው። በቃ በጣም ብዙ ፕሮግራም እንትን አድርጌ ነው የመጣው። ሰዓቱንም አላወቅኩትም ነበር። ለዛ ነው ያረፈድኩት ለመናገር። ሚቲንጎች ነበሩ። አዎ በዚህ አጋጣሚም ያረፈድኩባችሁ ሰዎች በጣም ይቅርታ። እንግዲህ ያረፈድኩት በጉዳዮች ትንሽ መጣበብ ስለነበረ በዛ ምክንያት ነው። ስለዚህ ከእንደዛ እንድትወስዱት ይሁን ጋይስ። አሁን ይኸውላችሁ አሁን ትሪፕል ነው እሱ የሚለው ነው ጋር ፊሽ ወንድማችን እሱ የሚለውን ነገር እኔ ጋር እንድታረጉ እሱ የሚለውን ነገር አሁን እኔ ጋር ትሪፕል ነው። አሁን በአንዴ ከፍ ማለት አለብን። ከፍ ማለት አሁን መብለጥ አለብንና ከፍ ብለን ነው የምንበረው። ቴንክ ዩ ቬሪ ማች ከፍ ብለን መብረር አለብን። በዚህ 43 ሰከንድ ውስጥ ከፍ ማለት አለብን። ስለዚህ ጋይስ አረ ትሪፕሉን እንጠቀሙ። ሰፊ ልዩነት ነው ማሳየት ያለብን። ከፍ ብለን ነው እንግዲህ የምንበረው። ታንክ ዩ ቬሪ ማች ዴቭ ጆኒ፣ በጣም አመሰግናለሁ ሁላችሁንም ኢትዮጵያን ኤርትራውያን እንግዲህ በመላ ዓለም ያላችሁ ሁላችሁ አብራችሁ ስላላችሁ በጣም አመሰግናለሁኝ። እንግዲህ አንድ 10 ምናምን ሰከንድ አለችን። በዛ እንሄዳለን። በጣም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ገጠመ? አረ በጣም እንዴ በጣም የሆነ ከባድ የሆነ ነገር እንዴ ከባድ የሆነ ነገር ተፈጥሮ። ቆይ ሪከርድ አድርጌ ልክልሃለሁ። ምንድነው? ምን ሆኗል? ኢየሱስ በስመ የኛ ፋሚሊዎች ትለያላችሁ። እግዚአብሔር ምን ተፈጠረ? ነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና፣ ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደ ወቃራ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ
በጌታ ፍቅር ነግራችኋለሁ። በፍጹም ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም፣ አንቀንስም። 4 ነጥብ። አንጨምርም፣ አንቀንስም፣ 4 ነጥብ ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን